ቤተሰቦች እንዴት ናችሁ? ያሉኝ ዩቲዩብ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። እንዴት ናችሁ? እኔ እንግዲህ እንደምታዩኝ እግዚአብሔር የተመሰገነ ይመስገን ነገር ደህና ነኝ። እንግዲህ ዛሬ አንድ ሁለት ነገር እንድናወራ ነበር እየፈለኩትና እሱ ምን መሰላችሁ? በተለይ በስደትም ላይ ያለን ልጆችም እንግዲህ በተለይ ደግሞ ስደት ላይ የምንሰራ የመዳም ቅመሞች ማለት ነው። እና ብዙ ጊዜ የምታዘበው ነገር አለ። እውነት የምሬን ነው። እንግዲህ አንዳንዶቹ ለማይመስለው ምናምን ማለት ብዙዎች ልንኖር እንችላለን፣ ወይ ደግሞ ላንረዳ እንችላለን። ግን ብዙዎቻችን ምንድነው ይሄ ካርቦ የሚባል ማለት ያው እቃ መላክ ማለት ነው ወደ ኢትዮጵያ። ብዙዎቻችን እቃ እናጠራቅማለን እዚህ ብራችንን ጨፍጭፈን ምናምን ብዙ ነገር እናጠራቅማለን። ግን እውነት ይሄ መሸወድ ነው ባይዛዊ ማለት ነው። ምክንያቱም እናንተ ስትሄዱ የምትችሉትን ያህል እቃ ይዛችሁ ከሄዳችሁ መሄድ ነው፣ ያለበለዚያ ደግሞ መተው ነው ያለ መግዛት። ምክንያቱም እዚህ የምናወጣው ወጪና እዛ የምናወጣው ወጪ እቃው ጥራቱ ካልተለያየ በስተቀር ብሩ ያው ስለሆነ ማለት ነው። እና ብዙዎች አሁን እኔ የምታዘበው ከአንድ ሁለት የማያየሁት ቦሌ ላይ በቃ እቃችሁን ጭፍጭፍ አርጎ ብራችሁን ጭፍጭፍ አርጎ ይገዙና ልክ እዛ ሲደርሱ ወይ ይሰበራል ወይ ይሄን ያህል ደግሞ እንትኑ ቀረጡ ይበዛል ወይ ብዙ ነገር። እና ብዙዎች አሁን ካርጎ መላክ ምናምን ነገር በቅብቅ የሚሆንባቸው ይኖራሉ። ያለ ማስተዋል ያለ መረዳትም ሊሆን ይችላል። እና ብዙዎቻችሁ ደግሞ ይጓጓሉ። በእርግጥ ግን ምንም ያጓጓ ነገር የለም እውነት። ምክንያቱም የሰራነውን ብር ሰብስበን መግባት ይሻላል ወይስ የሰራነውን ብር እዚህ በማይሆን ቅራቅንቦ እቃ እዚህ ጨፍጭፈን ባዶ እጃችን መግባት ይሻላል? ስለዚህ እኔ የምመርጠው ምንድነው በተቻለን አቅም ስንሄድ አቅማችንን የቻለ ያህል እቃችን ገዝተን ከዛ በኋላ ደግሞ ምንድነው ብራችንን ስብስብ አድርገን ብንሄድ ነው የሚሻለው ነው እና ብዙ ልጆች አሁን በጣም የከሰሩ አሉ። እንደዚሁ ጨፍጭፎበት ብራቸው ምናምን ነገር ምንም ጥቅም ላይ ያልዋለላችሁ ልጆች አሉ። እና ብዙዎች አሁን ካርጎ ለመላክ ምናምን ነገር በጣም የሚጓጉ አሉ። ግን ምንም አያጓጓም እውነት። ብዙ ኪሳራ እየደረሰባቸው ያሉ ልጆች ስላሉ ይሄ ካርጎ ምናምን የምትሉት የትም ሀገር እውነት። ምክንያቱም ብሩን ብትመነዝሩት ኢትዮጵያ ቢገባ እቃው ከእቃው ጥራቱ በስተቀር እዚህ ብትገዙ እዛ ብትገዙ የሚያው ነው። ግን ብዙዎቻችን ችግራችን ምንድን ነው? ከዚህ በቃ እንገዛ ምናምን ብለን እንሄዳለን። ግን ኢትዮጵያ ስንሄድ ያን ሁሉ ብር መንዝረን መስጠት ያሳዝነናል መሰለኝ። እና ብዙዎች አሁን ከዚህ ወደዛ ሲልኩ ምናምን ነገር በጣም የሚከስሩ እውነት የምሬን ነው። እና በዛ ላይ ደግሞ እቃ ሲሞላላቸው እዛ ቦሌ ላይ የሚጠየቁት ብር በቃ እንደው እነሱ ይዞት ከሚሄዱት ብር በላይ ራሱ የሚጠየቁ አሉ። እና ይሄ ደግሞ እውነት በጣም ኪሳራ ነው እውነት። ለምን ቢመነዘር እኮ የሆነች ነገር ትገዛልናለች፣ ደህና የተባለውን ራሱ ትገዛልናለች ኢትዮጵያ። ብዙዎቻችሁ ግን እየተሸወዳችሁ እስካሁን ራሱ አላችሁ። በእርግጥ የተመቻቸው ምናምን እንደዚህ መንገዱን በደንብ የሚያውቁት እነሱ እንደምንም ወጪ አውጥተው ይዞ ሊሄዱ ይችላሉ። ግን እንደዚህ መዳም ቤት ለምንሰራው ልጆች ግን ብራችሁን እውነት እንደዚህ ባታባክኑት ጥሩ ነው እላለሁ። እውነት የምሬን ነው። ብዙዎች እንደዚህ እያደረጉ በቃ ያለማወቅም አለ፣ አውቆ የሚገቡበትም ሲጀመር አለ እያዩ። ከዛ ኢትዮጵያ ገብተው ደግሞ ከዛም ራሱ አንድ ዕቃ ለማውጣት ብዙ ብር ቢከዛው በቃ እንደዚህ ነው። ለምን መጀመሪያ ጠንቅቀን ማወቅ ነው። ያለበለዚያ ብራችንን ስብስብ አድርገን ገብተን እዛ የፈለግነውን ነገር ማድረግ ነው። እንግዲህ አንዳንዶቹ ብር እንደዚህ መንዘረ መስጠት ሊያሳዝነን ይችላል። ግን ይሻላል ከምንጨቃጨቅ ከምንመለክስ ብሬ እንደዚህ ሆነ እቃዬ እንደዚህ ሆነ ከምንል የራሳችንን ነገር መጀመሪያ ማሰብ እውነት ቆም ብለን ማየት። ምክንያቱም ለምንድን ነው እንደዚህ የምለፈው ለምንድን ነው እንደዚህ የምሰራው እያላችሁ ራሳችሁን መመልከት ያስፈልጋችኋል። እከሌ ስለላከች እከሌ ስለላከ እኔ መላክ አይጠበቅብኝም። እውነት የምሬን ነው። እና ብራችሁን ይዛችሁ አንድ ነገር ብትሰሩበት ነው የሚሻለው ነው። እና እንደዚህ ተመችቷቸው ምናምን የሚልኩ እነሱና እኛ እንዳይደለንም እናቴ፣ እነሱና እኛ እንለያያለን። ግልጽ እናውራ ከተባለ ግን ብዙዎቻችን ደግሞ አለማወቅ እየገቡበት ከዛ እዛ ቦሌ ደርሰው ነገር ሲገጥማቸው እዛ ሲገጥማቸው ይለዋሉ። ከዚህ ሁላ ለምን
ከእናንተ ትኬት ጋር የተቆረጠውን እቃችሁን ብቻ ይዛችሁ ወደ ሀገራችሁ ግቡ። ሌላውን ብራችሁን ስብስብ ቁጥር አድርጋችሁ እውነቴን ነው እንደዛ ነው የሚሻለው። እና ለማንኛውም ብዙ ልጆች እንደዚህ ይሄን በዚህ ሰሞን እንደዚህ አያለሁ ብዙ ጊዜ እና በጣም ኪሳራ ውስጥ እየገቡ ነው። ተጠንቀቁ። ለማንኛውም ይሄ ምንም አያዋጣም። ሲጀመር ቡቱቱ ይዞ መግባት እውነት ምንም አያዋጣም። እውነቴን ነው። ለእነኚህ ቡቱቱ ሳልባሽ ደግሞ ማለት ነው። እና እንደዛ ነው። ሁለተኛው ደግሞ እንድንነጋገር የምፈልገው ነገር እንግዲህ ኢትዮጵያ ውስጥ ሰሞኑን እንግዲህ በአሁኑ ሰዓት ላይ በጣም እየተወራ ያለው የአህያ ስጋ ነው። እኔ ራሱ ሳስበው እውነቴን ነው ስጋ ዘጋኝ። ከዛሬ ጀምሮ ስጋ ዘጋኝ። ምክንያቱም በተለይ ስደት ላይ ያለ ልጆች እኛ ስጋ የአህያ ስጋ ምናምን እንላለን፣ ግን እውነቴን ነው እነኚህ ራሱ ከምን ይዞ መጥተው ቤት ውስጥ እንደምንበላ እኛ ራሱ አናቅም። ግን እንዲህ ስናስብ ይዘጋናል። በቃ ወደ ላይ ብዙ ነገር ነው እንታመማለን። ግን ኢትዮጵያ ውስጥ ደግሞ ብዙ የአህያ ስጋ እንግዲህ ተስፋፍቷል። መስፋፋት አይደለም ህዝቡ ማለት አሁን ስለነቃን ነው እንጂ የአህያ ስጋ እንደዚህ ከሆነ በፊትም በተለይ ወደ ከተማ ምናምን የሚኖሩ ህዝብ ክፍለ ሀገር የሚኖሩ እንኳን እዛው እየታረደ እዛው እያየ ነው ብዙዎቹ እውነት እናውራ ከተባለ የሚበሉት ማለት ነው። ግን ከተማ ውስጥ የሚኖሩ ህዝብ ከየት እንደመጣ የት እንደመጣ እንዴት እንደታረደ እንዴት እንደገባ አያውቅም። ብቻ ስጋ ቤት ሄደው ገዝቶ ወደ ቤቱ ገብቶ ሰርቶ መብላት ብቻ ነው። እና እንግዲህ የአህያ ስጋ ሰሞኑን አነጋጋሪ ወሬ ሆኗል። እውነት እኔ ሳስበው ስጋ ዘጋኝ፣ ድሮም ስጋ ዘጋኝ፣ አሁንም ዘጋኝ። እና በተለይ ደግሞ ስደት ያለ ልጆች እውነቴን ነው። በተለይ አንዳንዶቻችን እንደዚህ ማለት ይከብዳለኛ። በቃ ከምን ጋር ተነካክቶ ራሱ እንደሚመጣ አናውቅም ብዙዎቻቸው ምግባቸው። እና አንዳንዴ ስጋ ነው ብሎ ይዞ ሲመጡ ራሱ የአህያ ስጋ ይሁን የበሬ ስጋ ይሁን የውሻ ስጋ ይሁን የምን ስጋ ይሁን አናውቅም፣ ዝም ብለን ነው የምንበላው። እና እንግዲህ ሰሞኑን የአህያ ስጋ አነጋጋሪ ሆኗል ኢትዮጵያ ውስጥ። እንግዲህ በጣም ያሳዝናል። እመቤቴን በጣም ኃጢአት ነው ይሄ። ምክንያቱም የተለያዩ ውጪ ዓለማት ላይ የተለመደ ሊሆን ይችላል፣ ግን ኢትዮጵያ ውስጥ ደግሞ በጣም የሚያሳፍር ነገር ነው። ምክንያቱም ኢትዮጵያ ሀገራችን በእንደዚህ አይነት ሁኔታ አይደለም ማለት ሀገራችን እዚህ ቦታ የደረሰችው በእንደዚህ በአስቀያሚ ስራዎች አይደለም። እና በጣም የሚያሳዝነው እንደዚህ ለሚሰሩት ሰዎች ደግሞ ህዝቡን ለሚያበሉት እግዚአብሔር ፈጣሪ የስራችሁን ይስጣችሁ፣ ሌላ ምንም አይባልም እውነት። እና በተለይ ደግሞ ከተማ ውስጥ የሚኖሩ ሰዎች በጣም እውነት በቃ ምክንያቱም በአብዛኞቹ ስጋ ቤት ሄደው ገዝቶ ሰርቶ መብላት ነው እንጂ የሚያውቁት እንዴት እንደታረደ ወዴት እንደታረደ ከየት እንደመጣ ስለማያውቁ ማለት ነው። እና ከባድ ነው ለነሱ። ቢሆንም ግን እግዚአብሔር እንግዲህ ፈጣሪ ለሁላችንም የልብ መሻትን ይስጠን ነው የሚባለው። እንግዲህ ስደትም ላይ ያላችሁ ራሳችሁን ጠብቁ። ብዙ ጊዜ ስጋ ተብሎ ይመጣል፣ ግን የተለያየ ስጋ ነው የሚመጣው። አስተውላችሁ ከሆነ ማለት ነው የተለያየ አይነት ስጋ ይመጣል፣ ግን ስጋ ነው የሚሉት እነሱ። የበሬ ስጋ ነው እንዲህ ነው የሚሉት፣ ግን ብዙዎቹ የበሬ ስጋ ይመስላሉ፣ ግን የተለያየ አይነት ስጋ አለ። እና እንግዲህ ያው ብዙዎቻችን ደግሞ ስደት ላይ የምንኖር ራሳችንን ሰርተን የምንበላ እንኖራለን። በዛ ላይ ደግሞ እንደዚህ ከውጭ የሚመጣ ምግብ ምናምን ነገር እውነቴን ነው አምናችሁ አትብሉ። ምክንያቱም በምንም አይነት ተነካክቶ እንደሚመጣ እናንተ አታውቁም። በተለይ ውጭ ያለ ምክንያቱም እነሱ የለመዱት ነገር ነው። በቃ እነሱ እዚህ ጋር እንትን እያሉ እዚህ ጋር የሚበሉት ነገር ስለሆነ እውነት የምሬን ነው። እና በጣም ነው የሚከብደው። እንግዲህ ኢትዮጵያ ውስጥ ላለው ህዝብ ደግሞ እግዚአብሔር እንግዲህ እውነት እንደው እነኚህን እንደዚህ አይነት ስራ የሚሰሩ አስቀያሚ ስራ የሚሰሩ ሰዎች እግዚአብሔር ጠራርጎ ከምድረ ገጽቱ ያጥፋቸው ከኢትዮጵያ ምድር ማለት ነው። እውነት ኢትዮጵያ እንደዚህ አይነት ሀገር አይደለችም። እንግዲህ በያለንበት እኛም ሁላችንም እንጸልይ። እውነት የምሬን ነው። በጣም የሚያስጠላው እውነቴን ነው። አሁን እስኪ አህያ ስጋ አሁን እኮ እኛ ወደፊት እኮ ሆቴል ሄደን ምናምን ነገር ስጋ መብላት ሊቀር ነው በቃ እውነት። ይሄን አሁን እኔ በበኩሌ ሳስበው እንደው እኔ አሁን እጄ ሆቴል ቁጭ ብዬ ስጋ አዝዤ እውነት አምኜ እበላለሁ የሚል ውስጤ በቃ እውነት ተፈጥሮብኛል እንትን ማለት ነው። እና ከባድ ነው። እንግዲህ ገብተን ሽሮአችን ሲጀመር ኢትዮጵያ ውስጥ እኮ ያሳደገችን ሽሮ ነው። ለምን እንቅጯን አናወራ? ሽሮ ናት ያሳደገችን። ሽሮ እየበላን እየለቅም እያስፈጨን ሽሮ
ናት የኛ እናት ያሳደገችን። ኢትዮጵያ ባህላችን ሽሮ ነው ሲጀመር፣ ስጋ አይደለም። እና ቢሆንም ግን ወደፊት ግን በጣም ተጽዕኖ ነው እውነት በጣም። አሁን እኛ ሆቴል ገብተን እንደዚህ ማንም ሰው ይሁን ሆቴል ገብቶ በቃ ገና ምግቡ ቀርቦ ራሱ ስናስታውስ ምን አይነት ውስጣችን ሊፈጠር እንደሚችል እኔ ያሰብኩት። እኔማ እውነት እኔ ዘጋኝ ስጋ እውነት በጣም የሚያስጠላው። እና እንግዲህ ሁላችንም እንዴት ማድረግም ፈጣሪ እውነት በጣም እንጃ። እንግዲህ እኔ ጋር ያለው ስሜት እናንተ ጋር ይኖራል ብዬ ተስፋ አደርጋለሁ። በጣም ነው የሚከብደው የአህያ ስጋ ማለት አስባችሁታል? እስኪ አሁን እኔ አህያ ማቀው እኮ ስታገለግል ነው መቤቴ፣ እቃ ስትሸከም ህዝብ ስታገለግል ከተማ ገጠር ሳትል የት የምታገለግል ማቀው አህያ እንጂ አህያ ተመልሳ የቤት ውስጥ ምንድነው አገልጋይም ትሆናለች ብዬ ተስፋ አድርጌ አላውቅም። ምክንያቱም በቤት ውስጥ እንደዚህ እንደ በሬ ስጋ ይበላል ምናምን። አረ ይከብዳል እውነት ለመናገር። በእርግጥ ውጭ ዓለም ላይ የተለመደ ነገር ነው እውነት የተለመደ ነው። ሲቀጥል ማለት ነው ውጭ ዓለም ላይ ቻይና ላይ ምናምን በአብዛኛው አሁን ውሻ የተለመደ ነው። ሲቀጥል ውሻ ይበላሉ እነሱ እባብ ፈቅፍቀው ሽንኩርት ቃሪያ ምናምን አድርገው እኔ አይቻለሁ ይበላሉ። ግን ኢትዮጵያ ውስጥ ያልተለመደ ባህል ደግሞ ሲመጣ ህዝቡ ራሱ ጥፍፍ ብሎ በቃ አሁን ህዝቡ እንዴት ነው ስጋ ቤት ሆቴል ገብቶ ስጋ እውነት ስጋ ነው ብሎ የሚበሉ በተለይ ከተማ ህዝብ። የክፍለ ሀገር ህዝብማ እኮ በዓል ይምጣ እናውቃለን። የክፍለ ሀገር ልጆች ታውቃላችሁ፣ በዓል ይምጣ ምን ይምጣ ምን ይምጣ እዛው ታርዶ ቅርጫም ከሆነ እዛው ነው የሚከፋፈሉት እንጂ እንደዚህ ስጋ ቤት የመሮጥ ነገር የለም። ክፍለ ሀገር ላይ እንደዚህ አይነት ብዙ የለም። ክፍለ ሀገር ህዝብ ራሱን ችሎ ነው የሚኖረው ሲጀመር ማለት ነው። ግን የከተማ ውስጥ ምን የሚኖሩ ሰዎች እውነት በጣም የሚያሳዝኑት መቤቴ። አሁን ስጋ ገዝቶ እንዴት አምኖ ነው የሚበሉት? በቃ እና እንግዲህ እውነትን እየምሬን ነው። በያላችሁበት እንግዲህ ጸልዩ፣ በየቤታቸው እንዳይገባ እንደዚህ አይነት አስቀያሚ ስራ። በጣም የሚያሳዝነው እና እነኝን ለማውራት ነበር የፈለግኩት። እንግዲህ ይህንን ቪዲዮ እያያችሁ ደግሞ እውነት የምሬን ነው ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ፣ ሼር አድርጉልኝ። ምን ችግር አለው ብታረጉልኝ? እውነት ምንም አይጎልባችሁም። እውነቴን ነው ምንም አይጎልም። እና በጣም አድርጌ አመሰግናለሁ ስላዳመጣችሁኝ። እንግዲህ ከአህያ ስጋ ከአህያ አምላክ ፈጣሪ ይጠብቃችሁ። እውነት የምሬን ነው። ይህን ቪዲዮ የምትሰሙት ሁሉ ማለት ነው። በጣም የሚያሳዝነው በጣም አስቀያሚ ስራ። እኔ ዝቅጥን ያለኝ ስጋ እኔ እንጃ እውነት እኔ ጋር ያለ ስሜት እናንተ ጋር ይኖራል ብዬ ተስፋ አደርጋለሁ። እና እንግዲህ ፈጣሪ ከእንደዚህ አይነት ነገሮች ይጠብቀን፣ ሀገራችንን ሰላም ያርግልን። ፈጣሪ ሀገራችንን እንደነበረችው እንዲመልስልን ምኞታችን ነው። እንጸልያለን። ሁላችሁም ጸልዩ። እውነት የምሬ ነው። ለሀገራችን አጥብቀን እንጸልይ። ሀገራችን ላይ እንደዚህ የሆነ ያለው ሁሉ እውነት የምሬ ነው። ይሄ በጣም የሚያስጠላ ነገር ነው እና አጥብቀን ወደ ፈጣሪያችንን እንጸልይ፣ እንጩህ በአቅማችን የቻልን ያህል ማለት ነው። እውነት የምሬ ነው። በአሁኑ ሰዓት ላይ የተለያዩ አይነት ነገር ሳይሆን የሚያስፈልገን ጸሎት ነው። በቃ ጸሎት ብቻ ነው። እንዲህ እውነት ሌላ ነገር ይደርሳል። ስለዚህ እንግዲህ የአህያ ስጋ ከአህያ ቤትም አምላክ ይጠብቃችሁ እና ደግሞ በስደትም ላይ ያላችሁ ራሳችሁን ጠብቁ። የምሬን ነው። እንደዚህ ብዙ ነገር ቤት ውስጥ ለሚመጣው ነገር ምናምን ነገር እየተነቀቃችሁ እንግዲህ ታውቃላችሁ፣ ስደት ላይ ብዙ ነገር የሚዘገድን ራሱ ያለው ይወራል እንጂ እና እንደዚሁም ደግሞ ወደ አገራችሁ ስትገቡ ራሳችሁን ጠብቁ። እንደዚህ አይነት ነገሮች ተጠንቀቁ፣ ብዙ ነገር ማለት ነው። እና በተረፈ በጣም ወዳችኋለሁ። ስላዳመጣችሁኝ በጣም አመሰግናለሁ። እንግዲህ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በትህትና ጠይቃለሁ። በሚቀጥለው ቪዲዮዎች እስከምንገናኝ በአዳዲስ ቪዲዮዎች ማለቴ ነው። እውነቴን ነው። ላይክ አድርጉልኝ፣ ነግራችኋለሁ። እና በጣም ወዳችኋለሁ። እያላችሁበት ሰላማችሁ ይብዛልኝ። እራሳችሁን ጠብቁ። እንግዲህ በሚቀጥለው ቪዲዮ እስከምንገናኝ ቻው። የምሬን ነው። ሰላም ሁኑ። አመሰግናለሁ።